ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ነው። አማርኛ አረፍተ ነገር እንዴት እንደምናነብ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁ እየተለማመዳችሁ ደብተር ላይ በመጻፍ አረፍተ ነገሮችን ረዘም ያሉ አረፍተ ነገሮችን እንዴት እንደምናነብ አሳያችኋለሁ። ላይክ ሼር ያደርጋችሁ ተከታተሉ። ቪዲዮውን እያዞራችሁ ብታዩት ቆንጆ ነው። አጭር ስለሚሆንባችሁ እያዞራችሁ ቪዲዮውን በማየት ረዘም ያሉ ነገሮችን እንደዚህ በየቀኑ ለቃለሁ እየገባችሁ ተማሩ። ፊደልም እለቃለሁ እየገባችሁ አጥኑ ማለት ነው። በግል ማጥናት የምትፈልጉ ታች በማስቀምጠው ስልክ ደውላችሁ አናግሩኝ። ቀጥታ ወደ ቪዲዮ እገባለሁ። አብረን እንቆይ። መጀመሪያ በዚህ በቀይ የጻፉትን ወደዚህ እናነባለን ማለት ነው። እሱን አብረን ከኔ ጋር አብራችሁ ትለማመዳላችሁ ማለት ነው። ኦኬ መጀመሪያው ሰመረ ይላል። ሸሚዙን አጥቦ ለበሰ። ሰመረ ሸሚዙን አጥቦ ለበሰ ብላችሁ ታነቡታላችሁ ማለት ነው። በአንድ ላይ ስታነቡት ሰመረ ሸሚዙን አጥቦ ለበሰ ብላችሁ ታነቡታላችሁ። ስታነቡ ልክ እኔ እንዳነበብኩት ስፔሷን እየጠበቃችሁ አንብቡ። ስፔሱን እየጠበቃችሁ ይችን ክፍቷን ማለት ነው። መጀመሪያው ሰመረ፣ ከዛ ሸሚዙን፣ ከዛ አጥቦ፣ ከዛ ለበሰ። በአንድ ላይ ሰመረ ሸሚዙን አጥቦ ለበሰ ብላችሁ ታነቡታላችሁ ማለት ነው። ኦኬ ቀጥሎ ደግሞ ስፖርት ለጤና ጠቃሚ ነው። የመጨረሻው ማለት ነው። ስፖርት ለጤና ጠቃሚ ነው። እንደዚህ ብቻውን እየነጠላችሁ ማንበብ ከቻላችሁ በጣም ቆንጆ ነው ማለት ነው። ስፖርት ለጤና ጠቃሚ ነው። በአንድ ላይ ስታነቡት ስፖርት ለጤና ጠቃሚ ነው ብላችሁ ታነቡታላችሁ ማለት ነው። ስታነቡ ግን ክፍቷን እየጠበቃችሁ እኔ እንደማነቡ አድርጋችሁ ተለማመዱ። መጀመሪያ ጀማሪ ከሆናችሁ እና አማርኛ እየለመዳችሁ ከሆነ በዚህ መንገድ ብታነቡ በጣም ይጠቅማችኋል ማለት ነው። ኦኬ ቀጥሎ ትምህርት ቤት ገባች። ትምህርት የመጀመሪያው ትምህርት ይላል ይሄኛው ማለት ነው። ቀጥሎ ደግሞ ቤት ይላል፣ ከዛ ገባች። በአንድ ላይ ትምህርት ቤት ገባች የሚል አረፍተ ነገር ይሆናል ማለት ነው። በአንድ ላይ ስተነቡት ትምህርት ቤት ገባች ይላል ማለት ነው። እንደዚህ በማድረግ ተለማመዱ። ቀጥሎ ያለው ደግሞ ኤልዳና 7 ዓመት ሞላት ይላል ማለት ነው። በአንድ ላይ ኤልዳና 7 ዓመት ሞላት ይላል ማለት ነው። ኤልዳና ብቻውን፣ ከዛ 7፣ ከዛ ዓመት፣ ከዛ ሞላት። በአንድ ላይ ኤልዳና 7 ዓመት ሞላት ብላችሁ ታነባላችሁ ማለት ነው። ኦኬ ቀጥሎ ጥሩ ጥናሩ ማለት ነው። ውጤት አመጣ። በአንድ ላይ ጥሩ ውጤት አመጣ ብላችሁ ታነቡታላችሁ ማለት ነው። ከዛ መጨረሻ ላይ ያለው ልጅ ከዛ ቷ ሊቀረነች ከዛ ጤናዋን ጠበቀች
ልጅቷ ጤናዋን ጠበቀች። ልጅቷ ጤናዋን ከዛ ጠበቀች የሚሉ ቃላቶችን ተለማመድን ማለት ነው። እንደዚህ ያደርጋችሁ ብቻ ቃሉን ያነበባችሁ በአንድ ላይ ስታነቡት አረፍተ ነገር ታረጉታላችሁ ማለት ነው። አንድ ላይ አያይዛችሁታል። ሰመረ ሸሚዙን አጥፎ ለበሰ። ስፖርት ለጤና ጠቃሚ ነው። ትምህርት ቤት ገባች። ኤልዳና 7 ዓመት ሞላት። ጥሩ ውጤት አመጣ። ልጅቷ ጤናዋን ጠበቀች ይላል ማለት ነው። አሁን ደግሞ ማነብላችሁ በዚህ በአረንጓዴ የተጻፈውን ይሆናል። በአረንጓዴ የተጻፈውን ደግሞ እንለማመዳለን ማለት ነው። የሜሮን ጓደኛ ወደ ቤት መጣች። ልክ እንደዛ አድርጋችሁ ታነባላችሁ። የሜሮን ጓደኛ ወደ ቤት መጣች። በአንድ ላይ የሜሮን ጓደኛ ወደ ቤት መጣች። የሜሮን ጓደኛ ወደ ቤት መጣች ብላችሁ ታነባላችሁ ማለት ነው። ኦኬ፣ ቀጥሎ ደራርቱ ጎበዝ አትሌት ናት። በአንድ ላይ ደራርቱ ጎበዝ አትሌት ናት ብላችሁ ታነቡታላችሁ ማለት ነው። ደራርቱ ጎበዝ አትሌት ናት። በአንድ ላይ ደጋግማችሁ ስታነቡት ማለት ነው። ኦኬ፣ ቀጥሎ ሰራተኞች ጎበዝ ናቸው ይላል ማለት ነው። ሰራተኞች ጎበዝ ናቸው ይላል ማለት ነው። ሰራተኞች ከዛ ጎበዝ ከዛ ናቸው። ሰራተኞች ጎበዝ ናቸው በአንድ ላይ ማለት ነው። ኦኬ፣ ከዛ ከክፍል አንደኛ ወጣች ይላል ማለት ነው። ከክፍል አንደኛ ወጣች ይላል ማለት ነው። ከክፍል አንደኛ ወጣች ይላል ማለት ነው። ኦኬ፣ ከዛ ደሞዝ ለልጁ ደሞዝ ተጨመረለት ለልጁ። ደሞዝ የመጀመሪያው ማለት ነው። ከዛ ተጨመረለት ከዛ ለልጁ በአንድ ላይ ደሞዝ ተጨመረለት ለልጁ የሚል አረፍተ ነገር አነበበን ማለት ነው። ከዛ መጨረሻ ያለው ወደሚቀጥለው ከዛ ክፍል ተዛወረ ይላል ማለት ነው። ወደሚቀጥለው ረዘም ሲል እንደዚህ አድርጋችሁ ታነቡታላችሁ። ክፍል ከዛ ተዛወረ ይላል ማለት ነው። ወደሚቀጥለው ክፍል ተዛወረ በአንድ ላይ እንደዚህ ረዘም ሲል ብቻው መቆጠር የደ የመ የቀ የጠ የለ እና የወ ማለት ነው። ወደሚቀጥለው ይላል ከዛ ክፍል ከዛ ተዛወረ የሚሉ አረፍተ ነገሮች ተለማመድን ማለት ነው። እንዲህ ያደረጋችሁ እኔ ጋር መለማመድ አብራችሁ ማንበብ ስታረጉ ግልጽ ይሆንላችኋል። የመጀመሪያው የሜሮን ጓደኛ ወደ ቤት መጣች ይላል። ከዛ ደራርቱ ጎበዝ አትሌት ናት ይላል። ከዛ ሰራተኞች ጎበዝ ናቸው። ከዛ ከክፍል አንደኛ ወጣች። ከዛ ደሞዝ ተጨመረለት ለልጁ። ከዛ ወደሚቀጥለው ክፍል ተዛወረ የሚሉ የተለያዩ አረፍተ ነገሮችን ረዘም ያሉ ተለማመድን ማለት ነው። እንደዚህ በማድረግ ሁሌም የምለቀውን ቪዲዮ ተከታተሉ። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።